በጥንቷ ፋርስ ምድር በአሁኗ ኢራን ሰማይ ስር ዛሬም ድረስ በሚስጥር የሚነበቡ የጸሎት ድምጾች አሉ። ዓለም በዜና ማሰራጫዎች ከሚሰማው ፖለቲካ ጀርባ በዝግ በሮችና በድብቅ ቤቶች ውስጥ የሚካሄዱ አንድ እውነተኛ ታሪክ አለ። በሕግ የተፈቀደላቸው ግን የታጠሩ፣ በድብቅ የሚያመልኩ ግን እየበዙ ያሉ። በኢራን የክርስትና እምነት የት ነበር? አሁን የት ነው ያለው? ይህ ድብቁ አምልኮና ያልተነገረው የክርስቲያኖች ስደትና ጽናት ታሪክ ነው። ከመጽሐፍ ቅዱስ ንጉሥ ቂሮስ እስከ ዛሬዋ ቴሄራን ክርስትና በኢራን ምድር የሺህ ዓመታት ታሪክ አለው። ነገር ግን በእነዚህ ዘመን ክርስቲያን መሆን በሁለት ዓለማት ውስጥ የመኖር ያክል ነው። በአንድ በኩል በፓርላማ መቀመጫ ወንበር ያላቸውና በታሪክ የሚታወቁ ጥንታውያን፣ በሌላ በኩል ደግሞ ማንነታቸውን ደብቀው በየቤታቸው ኢየሱስ ክርስቶስን የሚፈልጉ በቢሊዮን የሚቆጠሩ አዳዲስ አማኞች አሉ። ታዲያ ኢራን ለክርስቲያኖች ገነት ናት ወይስ ሲኦል? በፋርስ ቋንቋ መጸለይ እንደ ወንጀለኛ ሊያስቆጥር እንደሚችል ያውቃሉ? መስቀል በአንገት ማሰር ቢፈቀድም ስለ መስቀሉ ፍቅር ለሌላ ሰው መናገር ግን የሞት ያህል ዋጋ የሚያስከፍልባት ሀገር ናት ኢራን። ዛሬ ወደ መካከለኛው ምስራቅ ኢራን እንጓዛለን። የጥንቶቹ አሦራውያንና አርመናውያን በምን ሁኔታ ላይ ናቸው የሚለውን እናያለን። የቤት ውስጥ አብያተ ክርስቲያናት የሚባሉት ሚስጥራቸው ምንድን ነው? እስከ መጨረሻው አብራችሁን ቆዩ። የኢራንን ድብቅ ገጽ እንገልጣለን። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኢራን ውስጥ ጥንታዊ የሆኑና በሕግ እውቅና የተሰጣቸው ክርስቲያን ማህበረሰቦች አሉ። እነዚህም አርመናውያንና አሦራውያን ናቸው። እነዚህ ማህበረሰቦች የራሳቸው ቋንቋ፣ ባህልና ትምህርት ቤቶች አሏቸው። በኢራን ፓርላማ መጅሊስ ውስጥም መቀመጫ ተመድቦላቸዋል። እነዚህ ቡድኖች በራሳቸው ቋንቋ የማምለክ መብት ቢኖራቸውም ወንጌልን ለሌሎች ሙስሊም ኢራናውያን መስበክ ወይም በአፍ መፍቻ ቋንቋቸው በፋርሰኛ ማምለክ በጥብቅ የተከለከለ ነው። ለምን በፋርሰኛ ማምለክ ተከለከለ የሚለውን ስናይ ዋነኛው ምክንያት የእምነትን መስፋፋት ለመከላከል ነው። አርመናውያን በአርመነኛ፣ አሦራውያን በአረማይክ ሲጸልዩ ተራው የኢራን ሙስሊም ማህበረሰብ ሊረዳቸው አይችልም። ዋናው ቁልፍ ነጥብ ይህ ነው። መንግስት ይህንን እንደ ደህንነትና አጥር ይጠቀምበታል። ጸሎት ወደ ፋርሰኛ ወደ ሀገሪቱ የጋራ ቋንቋ ከተቀየረ ግን ማንኛውም ሰው ሊረዳውና ሊሳብበት ይችላል የሚል ስጋት አለ። በኢራን ሕግ መሰረት ክርስትና የብሔረሰብ ሃይማኖት ተደርጎ ነው የሚወሰደው። ይህም ማለት አርመናዊ ስለሆንክ ክርስቲያን ነህ እንጂ ኢራናዊ ሆነ ክርስትና መሆን አትችልም የሚል ያልተጻፈ መርህ አለ። ፋርሰኛ መናገር ደግሞ የኢራናዊነት የእስልምናው ዓለም መገለጫ ተደርጎ ስለሚወሰድ ክርስትና በዚያ ቋንቋ እንዲገለጽ አይፈለግም። የጥበቃ ስርዓትና ገደቦች ኢራን ውስጥ ያሉት ጥንታዊ ክርስቲያኖች በጥንታዊው የእስልምና ሕግ ዚሚ በሚባለው መርህ ስር የሚታዩ ናቸው። ይህም ማለት መንግስት የደህንነት ጥበቃ ያደርግላቸዋል፣ በፓርላማ ወንበር ይሰጣቸዋል። እነሱ ደግሞ በምላሹ እስልምናን የሚገዳደር ማንኛውንም እንቅስቃሴ ስብከትን ጨምሮ ላለማድረግ ውል ገብተዋል። ምንም እንኳ መብቶች ቢኖራቸውም እንደ ሁለተኛ ዜጋ የሚቆጠሩባቸው አጋጣሚዎች አሉ። ለምሳሌ አንድ ክርስቲያን በአደጋ ሰው ቢገድል የሚከፍለው ካሳና አንድ ሙስሊም የሚከፍለው ካሳ እኩል አይደለም። ምንም እንኳ በቅርብ ዓመታት አንዳንድ ማሻሻያዎች ቢደረጉም ሕግ ሆኖ የኖረው አድሏዊ አሰራር ነው። በጣም የሚገርመውና የሚያሳዝነው ደግሞ የመጽሐፍ ቅዱስ ሽያጭ ክልከላ ነው። በኢራን ውስጥ መጽሐፍ ቅዱስን በፋርሰኛ ቋንቋ ማተምም ሆነ መሸጥ በጥብቅ የተከለከለ ነው። በቤተ ክርስቲያን መጽሐፍ ቤት ውስጥ የሚገኙ መጽሐፍ ቅዱሶች በአርመንኛ ወይም በአሦረኛ ብቻ መሆን አለባቸው። በአንዳንድ ከተሞች ያሉ አብያተ ክርስቲያናት ወደ ውስጥ ለመግባት የአባልነት ካርድ ይጠይቃሉ። ይህም ማንኛውም ሙስሊም በስህተትም ቢሆን ሰርጎ እንዳይገባና የቤተ ክርስቲያኗ መሪዎች ሙስሊም ሰብካቸዋል ተብለው እንዳይታሰሩ ለመከላከል የሚደረግ ጥንቃቄ ነው። ክርስቲያኖች በዓላቶቻቸውን በታላቅ ድምቀት ያከብራሉ። መንግስትም ለፕሮፓጋንዳ ሲል አከባበራቸውን በቴሌቪዥን ሊያሳይ ይችላል። ይህ የሚደረገው ኢራን ውስጥ የሃይማኖት ነፃነት አለ ተብሎ ለዓለም ለማሳየት ነው። በእነዚህ ጥንታዊ አብያተ ክርስቲያናት ውስጥ የመንግስት የደህንነት ሰዎች በሚስጥር ሊገኙ ይችላሉ። ስብከቱ ወደ ፋርሰኛ ማዘንበሉን ወይም አዳዲስ ሰዎችን መቀበሉን ይከታተላሉ። ኢራን ውስጥ ክርስትና ልክ እንደ ሙዚየም ነው። እንዲኖር ይፈቀድለታል፣ እንዲታይ ይፈቀድለታል። ነገር ግን
እንዳይስፋፋ ክፉኛ ይታጠራል። የይስሙላ እውቅና ባለቤት ከሆኑት አረማውያንና አሦራውያን ክርስቲያኖች ውጭ ያለው ክርስቲያን ሕይወት ግን ከዛም የባሰ ውስብስብ ችግር የተደቀነበት ነው። ድብቁ አምልኮና የቤት ውስጥ አብያተ ክርስቲያናት በቅርብ ዓመታት በኢራን ውስጥ በከፍተኛ ፍጥነት እያደገ የመጣውና ድብቅ የተባለው ክርስትና ከእስልምና ወደ ክርስትና ሃይማኖታቸውን የለወጡ የኢራን ሰዎች ነው። እነዚህ አማኞች በሕግ የተከለከለውን አድርገዋልና ለደህንነታቸው ሲሉ በድብቅ በየቤታቸው ይሰበሰባሉ። ይህ የድብቁ አምልኮ ወይም የቤት ውስጥ አብያተ ክርስቲያናት ሃውስ ቸርች ጉዳይ በኢራን ውስጥ ካሉት እጅግ አደገኛና ሚስጥራዊ እንቅስቃሴዎች አንዱ ነው። እነዚህ አማኞች በሕግ ካዲዎች ተብለው ሊፈረጁ የሚችሉበትን መስመር ጥሰው የሚያደርጉት እንቅስቃሴ ነው። ይህንን ጉዳይ በዝርዝር ሚስጥራቱን እንየው። እነዚህ አብያተ ክርስቲያናት እንደኛ ሀገር ሕንፃ፣ ደወል ወይም መስቀል የላቸውም። ይልቁንም ተራ በሚመስሉ የመኖሪያ ቤቶች ከምድር በታች የተሰሩ ክፍሎች ወይም በከተማ ዳርቻ ባሉ እርሻ ቦታዎች የሚገኙ ናቸው። ለደህንነት ሲባል በዝቅተኛ ድምፅ ይዘምራሉ። በጆሮ ማዳመጫ ኤርፎኖች መዝሙራቸውን ያደምጣሉ። መጽሐፍ ቅዱስን በዲጂታል መልክ በሞባይል መተግበሪያዎች ይጠቀማሉ። አብዛኛዎቹ ከእስልምና ወደ ክርስትና የተቀየሩ ፋርሰኛ ተናጋሪ ኢራናውያን ናቸው። በኢራን እስላማዊ ሕግ ትርጓሜ ደግሞ አንድ ሙስሊም ወደ ሌላ እምነት መቀየሩ እንደ አርታድ ወይም እንደ ክህደት ይቆጠራል። ይህም ምንም እንኳ በቅርብ ዓመታት በተግባር ባይውልም በሕጉ ግን የሞት ቅጣት ሊያስከትል ይችላል። በብሔራዊ ደህንነት ላይ አደጋ መፍጠር በሚል ክስ ከ5 እስከ 15 ዓመት ጽኑ እስራት ሊፈረድባቸው ይችላል። ስራ ማጣት፣ ንብረት መወረስ እና ከቤተሰብ መገለል ቀዳሚዎቹ የሚከፈሉ ዋጋዎች ናቸው። የሚስጥራዊነቱ ጥበብ እነዚህ አማኞች የሚጠቀሙባቸው ስልቶች በጣም የሚገርምና መደመጥ የሚገባቸው ናቸው። አማኞች ወደ ቤተ ክርስቲያኑ የሚገቡት በተለያየ ሰዓትና በተለያዩ አቅጣጫዎች ነው። ጎረቤት እንዳይጠረጥር በአንድ ጊዜ 5 እና 6 ነው አይገቡም። መስኮታቸውን በወፍራም መጋረጃ ይሸፍናሉ። የድምፅ ሞገድ እንዳይወጣ ግድግዳ ላይ ስፖንጅ ወይም ጨርቅ ይለጥፋሉ። እንደ ቴሌግራም እና ሲግናል ያሉ በሚስጥር የተቆለፉ መተግበሪያዎችን በመጠቀም መልእክት ያስተላልፋሉ። ኢራን ውስጥ ያለው ይህ የቤት ውስጥ ቤተክርስቲያን እንቅስቃሴ በዓለም ላይ በፍጥነት እያደገ ያለ የክርስትና እንቅስቃሴ ተብሎ በብዙ ተመራማሪዎች ይጠቀሳል። በሚገርም ሁኔታ መንግስት ጫናውን ባበረታ ቁጥር የአማኞች ቁጥር እየጨመረ መሄዱ ትልቅ መነጋገሪያ ሆኗል። እነዚህ ሰዎች የሚሰበሰቡበት ስለሚመቻቸው አይደለም፣ ይልቁንም በኢራን ጨለማ ውስጥ የብርሃን ጭላጭል ፍለጋ እንጂ። እያንዳንዱ ጸሎት ዋጋ አለው፣ እያንዳንዱ መዝሙር ደግሞ መስዋዕትነትን ይጠይቃል። ሳተላይት ቴሌቪዥኖችና የማህበራዊ ሚዲያ መድረኮች በድብቅ ለሚያመልኩ ሰዎች ዋነኛ ትምህርትና የጸሎት ምንጭ ሆነው ያገለግላሉ። አማኞች ግን ማንነታቸውን ደብቀው ለመኖር ይገደዳሉ። ይህም የእምነት ተግባራቸውን እጅግ ጥንቃቄ የተሞላበት ያደርገዋል። ኢራን ወይም ጥንታዊቷ ፋርስ በመጽሐፍ ቅዱስ ታሪክ ውስጥ ትልቅ ቦታ አላት። ከቂሮስ አዋጅ ጀምሮ እስከ ሰባት ሰገል ጉዞ ድረስ ያለው ታሪክ ከዚሁ ምድር ጋር የተያያዘ ነው። አሁን ያለው የድብቅ አምልኮ እድገትም ብዙ ታሪክ ተመራማሪዎችንና የሃይማኖት ተንታኞችን ትኩረት የሳበ ጉዳይ ነው። በጥንቷ ፋርስ ምድር ዛሬ እየሆነ ያለው ነገር ከአንድ ሃይማኖታዊ ክንውን በላይ ነው። በታሪክ ማህደር ኤላም ተብላ በምትጠራው በዚሽ ምድር እግዚአብሔር ዙፋኔን በኤላም አኖራለሁ ብሎ የተናገረው ትንቢት ከሺህ ዓመታት በኋላ በዝግ በሮች ጀርባ በድብቅ ቤተክርስቲያኖች ውስጥና በሰዎች ልብ ውስጥ ስጋ እየለበሰ ይመስላል። በሕግ የተፈቀደላቸው ጥንታውያን አብያተ ክርስቲያናት በታሪክ አጥር ታጥረው ቢቆዩም በድብቅ የሚበቅለው የቤት ውስጥ ቤተክርስቲያን እንቅስቃሴ ግን የሰው ልጅ ሕግና አጥር ጥሶ ዓለምን እያስገረመ ይገኛል። ይህ ታሪክ የሚያስተምረን አንድ ትልቅ እውነት አለ። እምነት ከህንፃ በላይ፣ ጸሎትም ከጩኸት በላይ መሆኑን ያስገነዝበናል። ዛሬ በኢራን ውስጥ ያሉት በቢሊዮን የሚቆጠሩ ክርስቲያኖች የሚከፍሉት ዋጋ ለብዙዎች ሚስጥር ቢሆንም ውጤቱ ግን በዘላለማዊው ቤትና በታሪክ መጽሐፍት ላይ በደማቁ መጻፍ አይቀርም። የኤላም ምርኮ የሚመለስበትና በፋርስ ምድር የትንቢቱ ቃል ሙሉ በሙሉ የሚፈጸምበት ያ ዘመን ሩቅ አይደለም። በመጽሐፍ ቅዱስ ትንቢት በተለይም ትንቢተ ሕዝቅኤል ምዕራፍ 38 ላይ ፋርስ ወይም ኢራን ከመጨረሻው ዘመን ታላቅ ጦርነት ጋር ስሟ ተያይዞ ይነሳል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ታላቁ የጎግና ማጎግ ጦርነት እየቀረበ ነው ያስብላል።
ዓለም ዛሬ ትኩረቷን በቴህራን በዋሽንግተንና በቴልአቪቭ መካከል ባለው ጦርነት ላይ አድርጋለች። የእስራኤልና የአሜሪካ ድሮኖችና ሚሳኤሎች የኢራንን ሰማይ ሲቃኙ፣ የኢራን ባለስልጣናት ደግሞ ለከባድ ጦርነት ዝግጅት እያደረጉ ነው። ነገር ግን ከዚህ ጦርነት በስተጀርባ ሌላ የማይታይ የልብ ጦርነት እየተካሄደ ነው። የሚገርመው ነገር ፖለቲካውና ውጥረቱ በበረታ ቁጥር በኢራን ምድር የክርስትና እምነት ይበልጥ እያደገ መምጣቱ ነው። መንግስት በውጭ ጠላቶች በተወጠረበት በዚህ ሰዓት በውስጥ ግን በቢሊዮን የሚቆጠሩ ዜጎች ከእስልምና ወደ ክርስትና እየጎረፉ ነው። ይህ የታሪክ ምጸት ነው። ወታደራዊ ጫናው መንግስቱን ሲያዳክም፣ መንፈሳዊ መነቃቃት ደግሞ የህዝቡን ልብ እየቀየረ ነው። ለመሆኑ እናንተ በዚህ አስገራሚ የኢራን ክርስቲያኖች ጉዞ ላይ ምን ትላላችሁ? ይህ የታሪክና የትንቢት መገጣጠሚያ ለወደፊቱ መካከለኛው ምስራቅ ምን ይዞ ይመጣል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎች እንዲደርስ ሸር ማድረጋችሁን አትርሱ። እንዲህ ያሉ ጥልቅ የታሪክና የመንፈሳዊ ዓለም ሚስጥራት ትንታኔ እንዲደርሳችሁ ሰብስክራይብ እያደረጋችሁ የቤተሰባችን አባል ሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።